የእውነት እናቴ አይደለች ግን ያው ልክ እንደ እናቴ ናት እኔ በህይወቴ የእውነት እናቴ የሚባለው ነገር አላውቀው አረ ምን እናትሽ ቤት ሰራተኛ ስለሆነች አፍረሽባት እየካርሻት ነው ወይስ ይቅርታ አላደረግሽላት ግን እኮ በቃ በሰዓቱ ልጅ ነበረች ተደፈረች ከዛ ወለደችሽ ማሳደግ ስላልቻለች እዚህ በር ላይ ጥላሽ ሄደች ግን እኮ አልተወችሽም አይደል እንዴ ተመልሳ መጣ እዚህ እንደገና የቤት ሰራተኛ ሆና እየሰራች ነው ቆይ ከዚህ በላይ ምን ታደርግልሽ ጽዮን የኤፍራታ እናት ገርሊ እንደሆነች ነገረቻት በጣም ያሳዝናል ጽዮን እንግዲህ ከተኛበት ቤት ነቃ ያስታወሰችው ገኒ የኤፍራታ እናት መሆኗን ይሄንን ደግሞ እዚህ ቀደም አጫውታት ነበር በጣም ነው የሚያስደነግጠው የምር ድራማ መጨረሻው እንደበጣም ተቆማነው ድራማው ሊያልቅ ማለት ነው ምክንያቱም ያፌት ደግሞ ናታንን ድራማው አለቀ በቪዲዮ ቀርጾ አስቀምጦታል የሆነ ብቻ እነሱ ሰላም አጋንቶል ያደርጋት ሌላ እዚህ ጋር ደግሞ ገኒ እናቷ ድራማ መጨረሻው እንግዲህ ኤፍራታን በዚህ ተናዳ ከቤቷ የማይቀር ነው ሰላም ጽዮን ግን ካላደረገችም በርግጥ ስላላወቀች ነው ያስባለሁ ሰብስክራይብ በማድረግ የደውሏን በመጫን ደግሞ የምለቀው ቪዲዮ እንዲደርሳችሁ ቤተሰብ መሆን ትችላላችሁ ይሄን ቪዲዮ ደግሞ እስከ መጨረሻው አይታችሁ ሼር እና ላይክ አድርጉልኝ የኔ ተወዳጆች እና የኔ ወዶች እንግዲህ ሐረግ ድራማ በክፍል 60 ላይ ማለት ነው ናታን በክፍል 60 ናታን ታግቶ ነበረ እሱም ደግሞ ያሳገተው ያፌት ነበረ ምክንያቱ ደግሞ ኤፍራታን ስለሚያፈቅራትና ናታንን ማናደድ ስለሚፈልግ ናታን እንዲሰቃይ ይፈልጋል እንግዲህ በቀድሞ በቤተሰቦቻቸው መካከል የሆነ ያለ መግባባት ነገር ተፈጥሮ የያፌት እናቱ ትመስለኛለች እንግዲህ ገንዘብ በማጣት የመጀመሪያ ነበራቸው ሀብታም ነበሩ በጣም ከዛ እንግዲህ እነሱ ቤተሰቦች አብረው ይሰሩ ነበረ ያው ታውቃላችሁ ሰዎች ሀብታም ሆነው አብረው ሲሰሩ ተንኮል እርስ በርስ የማይጠፋ ነውና እንግዲህ አንደኛው አንዱን ለመጣል የማይጥሩት ነገር የለም ሁሉንም ባይሆንም ማለት ነውና እንግዲህ ያ የነሱ ቤተሰቦች ያደረጉት ግፍ ሊሆን ይችላል ክፋት ሊሆን ይችላል አሁን ላይ ልጁ እየተበቀላቸው ነው ያንን ነገር ልክ ሲያድግ እየተበቀላቸው ይገኛል ያፌት ማለት ነውና ገንዘብ አጥቶ ይበል እናቱ የሞተችበት ገንዘብ በማጣት ነው ግን መጀመሪያ እኮ ገንዘብ ነበራቸው ሀብታሞች ነበሩ ልክ እንደ ናታን ቤተሰቦችና እንደ ቤዛ ቤተሰቦች ማለት ነው አብረው ይሰሩ ነበር አንድ ድርጅት ነበራቸውና እንግዲህ ያኔ እንግዲህ ያደገው መጥፎ ነገሮች አሉ በጣም ድሃ ሆነው እንግዲህ እንደዛ እንደሆነ ያደረጋቸው ነገር የሆነ ነገር አለ ማለት ነው ከነሱ ቤተሰቦች ጋራ የተያያዘ ነገር ነው መጀመሪያ ነበራቸው ከዛ ግን ድንገት በነሱ ቤተሰቦች ምክንያት ድሃ ይሆናሉ እነዛ ሰዎች እናቱን የሚያሳክምበት ገንዘብ ሁሉ አጥቶ ርቦት በጣም ተሰቃይቶ ነው ያደገውና ያፌት እንግዲህ ያን ለመበቀል ነው ከስር መሰረቱም እንደው ኤፍራታን ብቻ ስለወደዳት ብቻ አይደለም ያፌት የናታን የሆነ ነገር ሁሉ በመውሰድ ናታን በጣም ሲያዝንና ልቡ ሲሰበር እንዲሞት ራሱ አይፈልግም በቁም እያለ እንዲሰቃይ ነው የሚፈልገውና አንዳንድ ጊዜ ቤተሰቦቻችን የሚሰሩት መጥፎ ስራ ማለት ነው የምሬ ነው የምላችሁ በልጆች ላይ ታገኙታ ያኔ የዘሩት ነገር በቅሎ ለልጆቻቸው ሾህ ያበቅልና አሚካላ ሾህ ነገር ያበቅለባቸው ለልጆቻቸው ነው ጦሱ የሚሆነው ማለት ነው ያባት ድል ለልጅ ይባል ነበር ድሮ ባያት ዳገባው የማዘንድሮ የሚባል ሰምና ወርቅ ነው እንግዲህ ሰምና ወርቁን እናንተ ፍቱት ማለት ነው እና ምን አለፋችሁ ግን ዋናው ነገር ግን የነሱ ቤተሰቦች እየሰሩት ጥፋት ግፍ ነው ዛሬ ናታን እንደዚህ የሚያስቀየውና በጣም ነው የተገረምኩት እንግዲህ እነሱ በፍጹም ባልጠበቁት መልኩ በመጀመሪያ ደረጃ ናታን ጥንቃቄ ይጎለዋል በጣም ጥንቃቄ ይጎለዋል የምሬ ነው ማለት የማያውቀው ሰው ነው የደወለለት አይደለ እና የማያውቀው ሰው ሲደውልለት እሺ ችግር የለውም ይሄድ ግን ከሰው ጋር ለምን አልሄድም ምክንያት ጥላት እንዳለው ያውቃል በዛ ላይ ደግሞ የቀጠረው ቦታ ሆቴል ቦታ ወይም ደግሞ እንደዚህ ግሮሰሪ ምናምን ሻይ ቡና እያሉ ሊያወሩ ነው አይደለ ከሚቀጥረው ሰው ጋር እንደዛ ነው ወይ ቢሮ አይደለም ወይ የሚጠራው ኮፊ ምንድነው ይሄ የሆነ ሻይ ቡና መበያ ቦታ ነው ወይ ተገናኝተው ስራ የሚቀጥረው ይሄን ራሱ ማገናዘብ ነበረበት ኮናታን ከቤት ከመውጣቱ በፊት ለምን ብዙ ችግሮች ስላለበት መጠንቀቅ ነበረበት የት እንደሚሄድ ከማን ጋር እንደሚሄድ ማወቅ መጠንቀቅ ነበረበት እና
እንግዲህ በራሱ እንዝላልነት ነው ናታን እንደዛ የሆነውና ያፌት ደግሞ እንግዲህ እንደ ቃቃ እየተጫወተበት ነው። እኔ እኮ እንደ አይጥ ማለት ነው በቃ ልክ እንደ አይጥ መድኃኒት መሞከሪያ ነው ያደረገው። ቤዛም ተነስታ የእንቅልፍ መድኃኒት ትሰጠዋለች። ቤዛም ተነስታ የሆነ መድኃኒት ትሰጠዋለች። እሱም ተነስቶ የሆነ መድኃኒት ይወጋዋልና የሆነ እኮ መመራመሪያ እያደረጉት ነው። መድኃኒት ሁሉ እሱ ላይ እየተሞከረ ነው ያለውና አይ ናታን ግን ይሄ ሁሉ ነገር ያመጣበት ጥንቁቅ ሰው ስላልሆነ ነውና አንዳንዴ እኔ ግርም ይለኛል ለምን ጥንቁቅ እንደማይሆን ማለት ነው። ምን አለፋችሁ ብቻ ወደ ዋናው ርዕስ ስንመለስ ያፌት እንግዲህ ምን እንዳደረገ ተመልከቱ። ያፌት ትልቁ ዓላማው ምንድነው? እሱን ቢገለው ያው በምርምር ተደርሶበት እንደሚታሰር ያውቃል። ስለዚህ እሱን ከሚገለው ይልቅ ምንድነው ያደረገው? እሱን የሆነ እንደለመደው መድኃኒት ይወጋውና የሆነ ሆቴል ውስጥ የሆነ ስራ ቦታ ውስጥ ይወስደዋል። ያው ጉድ አእምሮውን ትንሽ የሚያስስ ነው መድኃኒቱ ማለት ነው። የሆነ ጅል የሚያደርግ ይሆናል አይደለ? አእምሯችሁን ስውር የሚያደርግ ማለት ነው። እንደዛ ነው፣ እንደ ህፃን ልጅ ነው የሚያደርገው መድኃኒቱን ከወሰደ በኋላ ናታን ከትንሽ ደቂቃ በኋላ ይነቃል። ሲነቃ ግን የሆነ እንትን ታውቃላችሁ፣ ይሄ መጥረቢያ የሆነ የእንጨት መቁረጫ ነገር እሱ እንደዚህ ደግሞ ሽጉጥ ከፊት ለፊት ተቀምጦለት ነበረ። ለሱ በዛ ሰዓት ሁሉ ነገር ያኔ እንትን ብሏል፣ አእምሮ ዙሯል ማለት ነውና አንስቶ እንግዲህ ውስጡ ላይ የሆነ ቀለም ነው የተቀመጠበት። በነገራችን ላይ ቀለም ነው፣ ጥይት አይደለም። እዛ ጋር የእንትኑ ባለቤትን እንዲመታው ሆን ብለው ቪዲዮ እየቀረጹ ነውና እና ምንድነው እንግዲህ ያን ሰውዬ ይደብቁታል። ሽጉጡ አለ፣ ሰውዬውን ይደብቁታል። ከዛ በኋላ ናታን እስር ቤት ይገባል ማለት ነው። ዋናው ዓላማ ምንድነው? ናታንን እስር ቤት ማስገባት ነው። ያን ሰውዬ ይደብቁታል። የእጅ አሻራው ሽጉጡ ላይ አለ የናታን ማለት ነው። ከዛ እንግዲህ ሰውዬው ግን ደህና ነው፣ ደስ በሚለው ነገር እስከ መጨረሻው እስር ቤት አይበሰብስም። እውነት መውጣቱ ምንድነው? እውነት ትዘገያለች እንጂ መውጣቱ አይቀርም እና የሆነ ጊዜ እውነቱ መውጣቱ አይቀርም ብዬላለሁ። ገሎት ቢሆን ግን በጣም ከባድ ነበር። ናታንም ብቻ ሳይሆን ያ ሰውዬው ራሱ ናታን ገሎት ቢሆን ያን ሰውዬ በጣም ድራማው ሊያስጠላው ይችል ነበር። ምክንያቱም በምንም ምክንያት ሊሆን ሰው ገሏል ኦሬዲ ማለት ነው። ገብቷችኋል አይደለ? እና በሚያሳዝን ሁኔታ እንግዲህ ያፌት ምንድነው የሚያደርገው? እሱ ከዚህ በኋላ እስር ቤት መግባቱ አይቀርም ናታን ማለት ነው በሰራው ስራ። ኤፍራታ ደግሞ ናታን ምን እንደሆነ ታውቃለች። መድኃኒት እንደተወጋ ማንነታቸው ያልታወቁ ሰዎች መድኃኒት እንደወጉት ያኔ በአንዳንድ ምልክቶች ምክንያት ታይቷል ማለት ነው። እዛ ቪዲዮ ላይም ራሱ እሱ ጤናማ እንዳልሆነ ያሳያል ማለት ነው። እሱ የሚያስበው ያፌት እንግዲህ ለኤፍራታ ምን አይነት ነፍሰ ገዳይ እንደሆነ መጥፎ እንደሆነ ቪዲዮ ሊልክላት ነው የሚፈልገው። ግን በነገራችን ላይ ኤፍራታ ሁሉንም ነገር አይታለች እና ያው እሷንም እንግዲህ አስገድዶ ነው ወይም ደግሞ እርግጠኛ ነኝ ቪዲዮውን ለፖሊስ ሰጣለው ነው የሚላት። ናታን እንደውም ላይታሰሩሉ ይችላል። በጣም እርግጠኛ ነኝ የምነግራችሁ ነገር ናታን አይታሰርም። ያንን ሽጉጥ መረጃ ያስቀምጣል ለራሱ፣ ቪዲዮውን ለራሱ ጋር አስቀምጦ ለኤፍራታ ነው የሚልክላት። ስለዚህ አሁን ለፖሊስ ከምልከው ነይ ብሎ ያስፈራራታል። መረጃውን ሁሉ እንድታጠፋ ያደርጋታል በዚህ ቪዲዮ የተነሳ። እሷ ደግሞ ናታን እንዲታሰርባት አትፈልግም እና ወጥመድ ውስጥ እንግዲህ ቀጥ አድርጎ የራሱ ወጥመድ ውስጥ አስገብቷቸዋል ማለት ነው። በጣም ነው የሚያናድደው። ግን ይህ ሁሉ ነገር ግን የናታን ችግር ነው። እሱ ጥንቁቅ ቢሆን ኑሮ እንግዲህ እንደዚህ አይነት ነገር አይፈጠርም ነበረ። እንግዲህ ቀጣይ ሊሆን የሚችለው ያፌት ቪዲዮን ይልክላታል፣ ያስፈራራታል። እሷ ደግሞ በናታንም በምንም ነገር አትደራደርም በሱ ማለት ነው። ከሚታሰር ያፌት ጋር ሆናለሁ ብላ በፍቃዷ ያፌት ጋር ትሄዳለች ማለት ነው። እሱም እንግዲህ በዛ ቪዲዮ እያስፈራራ እውነቱ እስኪወጣ ድረስ እሱ ጋር እንድትሆን በራሷ ፍቃድ ፈቅዳ ናታንን አልፈልግህም ብለው እንደምትሄድ እርግጠኛ ነኝ። ምክንያቱም እሱ ከሚታሰር እሱን ብትተው ይሻላታል ማለት ነው። እና እንግዲህ የነዚህ ልጆች ህይወት ጥልፍልፍ ማለቱን እንደቀጠለ ነው ማለት ነው። ቤዛ ግን ጽዮን ግን ብታስታውስ ለሷ በጣም አሪፍ ነው ብዬ እላለሁ። ብታስታውስ ኤፍራታን ትረዳታለች። አለማስታወሷ ግን አሁን ላይ ኤፍራታ ብቻዋን ነው የምትጋፈጠው። እሺ ብላ ያፌትን ማግባቷ የማይቀር ነው በራሷ ፍቃድ፣ ማንም ሰው ሳያስገድዳት፣ ማንም ሰው እጇን ሳይይዛት
ወዳና ፈቅዳ እሷ ብቻ ስለሆነች ቪዲዮን የሚላክላት ስለሚያስፈራራት የምር ደግሞ ናታን ሰው የገደለ ስለሚመስላት ያፌትን እንግዲህ በፍቃዷ እንደምታገባው ነው የሚታየኝ እዚህ ላይ ማለት ነው። ያፌትም የፈለገው ዋናው አላማ ይሄ ነው ማለት ነው። ብቻ በጣም ነው የሚያናድደው። ይሄ ሁሉ ግን የናታን ጥፋት ነው ብዬ ነው የምለው። ቢጠነቀቅ ኖሮ እዚህ ነገር ውስጥ አይገቡም ነበረ። በቀጣይ ምን ሊፈጠር ይችላል? በክፍል 61 ምን ሊፈጠር ይችላል? ያፌት ቪዲዮ ልኮላት እንድታገባው ኤፍራታ ተስማማ ይሆን? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። የኔ ቤተሰቦች ወዳችኋለሁ። ስለነበረን ቆይታ አመሰግናለሁ። መልካም ምሽት።